ለማንኛውም ፌጦ መድኃኒት ነው ሲባል በምክንያት ነው። እናቶቻችን ለዘመን መለወጫ ፌጦ በጠዋት በባዶ ሆዳችን እንድንመገብ ያደርጉናል። ፌጦ ዝቅተኛ የካሎሪ ይዘት ያለው ሲሆን እንደ ቫይታሚን ኤ፣ ሲ እና ኬ እንዲሁም ኦሜጋ 3 ፋቲ አሲድ ያሉ ጠቃሚ ንጥረ ነገሮችን ይይዛል። የፌጦ ፍሬ የሆነ ቅጠል መጠቀም በርካታ የጤና ጥቅሞች እንዳሉት ጥናቶች ያስረዳሉ። ፌጦ በንጥረ ነገሮች የበለጸገ በመሆኑ በሽታን የመከላከል አቅምን የማሳደግ፣ ክብደትን የመቀነስ፣ የሰውነት አካል ክፍሎች ተግባራቸውን በአግባቡ እንዲያከናውኑ የማገዝ፣ እብጠትን የመከላከልና የልብ ጤናን የመጠበቅና መሰል ጥቅሞችን ይሰጣል። በተጨማሪም የሆድ ድርቀትን ለመከላከልና የምግብ አለመፈጨት ችግርን ለመቅረፍ እንዲሁም ለምታጠባ እናት የጡቷ ወተት መጠን እንዲጨምር የማድረግ ጥቅሞች እንዳሉት ጥናቶች ያስረዳሉ። እንዲሁም የስኳር በሽታን፣ የአጥንት ስብራትን፣ አስምን፣ የሆድ ድርቀትንና አንዳንድ የካንሰር አይነቶችን ለማከም የሚያገለግሉ ጤናማ መከላከያ ባዮአክቲቭ ውህዶችን ይይዛል። ፌጦን አዘውትሮ መመገብ የአንጀት እንቅስቃሴን መደበኛ ለማድረግ የሚረዳ ሲሆን በተጨማሪም ሕፃናት ሆዳቸውን ሲታመሙ ፌጦን ከውሃ ጋር በመቀላቀል ቢሰጣቸው ከሆድ ህመማቸው እንዲያገግሙ ይረዳቸዋል።